እንኳን ለእናታችን ለቅድስት ድንግል ማርያም ወርሃዊ የመታሰቢያ ክብረ በዓል በሰላም አደረሳችሁ አደረሰን። ውድ የክርስቶስ ቤተሰቦች፣ ከዚህም በመቀጠል በወርሃ ነሐሴ የሚነበበውን የእመቤታችን ተአምሯን እንደሚከተለው ማሰማት እንጀምራለን። ቪዲዮውን ስትጀምሩት ላይክ በማድረግ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ አገልግሎቱን ታበረታቱ ዘንድ በትህትና ቃል እናሳስባለን። ሀሳብ አስተያየትም ካላችሁ ደግሞ በኮሜንት ላይ በመጻፍ ሀሳብ አስተያየት ከሌላችሁ ደግሞ ለብርሃነ ትንሣኤዋ እንዳደረሰን ለብርሃነ መስቀሉ በሰላም እንዲያደርሰን በመጻፍ እናንተን ከበረከቱ ተካፋይ እንድትሆኑ ስንል በልዑል እግዚአብሔር ስም እናሳስባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተአምረ ማርያም። ይቅር ትለይ ዘንድ በልቡና ፍርሃት እማልዳለሁ ለምናለሁ ብሎ ማለደው። አሁንም ትጸልይበት ወደ ነበረው ወደ ቀድሞው ቅዳሴ ተመለስ። አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን ፊትና በአንተ ፊት እነሆ በድያለሁና ቀሲስ እንዲያርስም ይቅራለሁ። ከዚህም በኋላ ኤጲስቆጶስ ቀሲስ እንድርያስ የእመቤታችንን ገናናነትና በክብር እያደነቁ በፍጹም ፍቅር ኖሩ። ኤጲስቆጶስም ቀሲስ እንድርያስና ልብሱንና ምግቡን በመስጠት በሚያሻው ሁሉ ሲረዳው ኖረና ከዚህም በኋላ በፍቅር እስከሚያርፍበት ቀን ድረስ ባለዘመኑ ሁሉ ፈጽሞ ያከብረው ነበረ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ነፍሱን በክብር ተቀብላ ለዘላለም ፍጻሜ የሌለው ሰማያዊ ገነትን ለመውረስ አበቃቸው። ልመናዋ ክብሯ በእኛ ላይ ለዘላለሙ በእውነት ይደርብን፣ አሜን። ልመናዋ ክብሯም ለዘላለም በእውነት በእኛ ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ቆስጥንጥንያ በሚባል አገር በንጉሥ አዳራሽ አንድ አይሁዳዊ ነበር። ፈጽሞ የሚወደው የክርስቲያን ወገን የሚሆን ወዳጅም ነበረው። አይሁዳዊውም በክፉ ነገር የክርስቲያንን ሃይማኖት ሲጠላ እሳቸውንም ይሰድብ ነበር። ያም አይሁዳዊ እንዳስለመደ ከክርስቲያኑ ቤት ገባና በሰሌዳ ላይ የተሳለ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችንን ስዕል በመስኮት ውስጥ አይቶ ወዳጄ ሆይ ይህ ስዕል ምን እንደሆነ ትነግረኝ ዘንድ እማጸንሃለሁ፣ ይኸውም የእንጨት ነው አለው። የክርስቲያንም ወገን የይቅርታ እመቤት የደናግል መመኪያ ንጽሕት ብርሃን ለሔዋን ልጆች አክብሯቸው፣ ለአዳምም ልጆች ጌጣቸው፣ የብርሃን እናቱ የመላእክት እህታቸው የምትሆን አምላክን የወለደች በቅድምና የነበረ በሕያዋን በሙታንም የሚፈርድ የሕያው እግዚአብሔር ልጅ የክርስቶስ እናት የእመቤታችን ስዕል ነውና አለው። አይሁዳዊውም የክርስቲያንን ወገን ቃል በሰማ ጊዜ በፍጹም ቁጣን ተቆጥቶ የማንወደውን ስም በእኛ መካከል ትጠራ ዘንድ አትፈራምን? አለ። ከቁጣውም ብዛት የተነሳ ከበውታል። ተነስቶ ወደ መስኮት ሄደና ስዕሊቱን ይዞ ወደ ውሃ ጉድጓድ ጠላትና በዚያን ጊዜ ምላሱ ከፍ አድርጎ ወጣና ጸላይ ዲያብሎስም ነጥቆ ወደ ሲኦል አወረደው። የክርስቲያንም ወገን የምትሆን በአይሁዳዊው ላይ የተደረገውን ጥፋት ባየ ጊዜ ጽኑ ፍርሃትን ፈራና ስዕሏ ወዳለችበት ቦታ ወርዶ ጭቃውን ጠርጎ በውሃ አጥቦ አንጽቶ ዕጣንንም አጥኖ ስዕሊቱንም አውጥቶ በንጹሕ ስፍራ ኑሮ መብራት አበራላት። ከዚያም ስዕል ንጹሕ የዘይት ቅባት ይወጣ ነበር። ፍጹም ደዌ ያለውም ሁሉ ከዚህ ንጹሕ ቅባት እየተቀባ አምላክን በወለደች
በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን አማላጅነትና በእግዚአብሔር ትእዛዝ ይድን ነበር። ልመናዋ ክብሯ በእኛ ለዘለዓለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ሁለተኛ ታምሯ ይህ ነው። እግዚአብሔር የማያውቅ በጎ ሥራ የጎደለው ለኃጢአቱ ስርየትን የማይለምን አንድ ሰው ነበር። ብዙ ሰዎችም ይጠሉት፣ በአገር ያሉም ሁሉ ይንቁት ነበር። ነገር ግን አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን በፍጹም ልቡናው ይወዳትና በበጎ አሳብና ንጽሕናን በያዝ ልቡናን እስከምትከብርበት ድረስ የነሐሴን ጾም ይጾምላት ነበር። ከዕለታትም በአንድ ቀን ከጠላቶቹ ወገን የሚሆን አግኝተው መቱት፣ ብዙ ቁስልንም አቆሰሉት። ነገር ግን ነፍሱን ከሥጋው መለየት አልተቻላቸውምና ይህን አደነቁ። ሁለተኛው በሰይፍ መቱት፣ አልተቻላቸውም እንጂ ነፍሱን ከሥጋው ሊለዩ ወደው ነበር። ያም የቆሰለው ሥጋዬን በክፍል በክፍል ብትቆርጦ እመቤታችን ትጠብቀኛለችና ንስሐ ሳልገባ አልሞትም አላቸው። ሁለተኛው ያ የቆሰለው ኃጢአቴን ነግሬ ንስሐ ገብቼ አልቅሼ በቄሴ ስልጣን ኃጢአቴን አርቄ ነው እንጂ በከንቱ አልሞትም እኮን አላቸው። ከሞቱትም አንዱ በሳቸው አቅራቢያ ወደምትሆን አገር ሄዶ አንድ ቄስ አመጣለት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ነሐሴ 21 ቀን የሚነበብ የእመቤታችን የቅድስት ድንግል ማርያም ተአምሯ ይህ ነው። ልመናዋ ክብሯ ለዘላለም ከሁላችን ጋር ይሁን አሜን። ጌታ በመስቀል ተሰቅሎ ሳለ እመቤታችን ከመስቀሉ እግር ቆማ ስለ እርሱ ያለቀሰችውን ለቅሶ አይቶ የሰጣትን የቃል ኪዳን መጽሐፍ ማንበብ እንጀምራለን። በተሰቀለ ጊዜ በራሱ ላይ የደፋበትን የእሾህ አክሊል አይታ አንጀቷ እንደ እሳት ስለተቃጠለ ለእመቤታችን የምሕረት ቃል ኪዳን ሰጣት። በተሰቀለ ጊዜ በራሱ ላይ የደፉትን የእሾህ አክሊል አይታ አንጀቷ እንደ እሳት ስለተቃጠለ ለእመቤታችን የምሕረት ቃል ኪዳንን ሰጣት። የእጅ እግሩን መቸንከር፣ የጎድኑን መወጋት፣ የፊቱን መጸፋት፣ የሰውነቱ ግርፋት አይታ ልቧ ስላዘነ ፈንታ ልጇ ወዳጇ ለእናቱ ማርያም የምሕረት ቃል ኪዳንን ሰጣት። ስለመከራውም ስለሞቱ እንደ ነቢያት በማልቀሷ ከደቀ መዛሙርቱ አንዱ በሚሆን በዮሐንስ ፊት ልጇ ወዳጇ የምሕረት ቃል ኪዳን ሰጣት። ዳግመኛም ወደ ሰማይ ስላረገ በመደሰቷ የምሕረት ቃል ኪዳንን ሰጣት። ቃል ኪዳን የሰጣትም ለእመቤታችን ብቻ አይደለም፣ ከእርሷ አስቀድመው ከእርሷም በኋላ ላሉ ወዳጆች ሁሉ ሰጣቸው እንጂ። እርሱ ወደ አዘዛቸው ለሚላኩ አንድነቱንና ሦስትነቱን ለሚያመሰግኑ ነገደ መላእክት ሰጣቸው። በምድር ለሚኖሩ ሰዎች ያማልድ ዘንድ ለቅዱስ ሚካኤል የምሕረት ቃል ኪዳንን ሰጠው። መወለዱን ለነገራት ለቅዱስ ገብርኤልም የምሕረት ቃል ኪዳን ሰጠው። የምዕመናን ጸሎት ያሳርጉ ዘንድም ለ24ቱ ካህናተ ሰማይ የምሕረት ቃል ኪዳን ሰጣቸው። መንበሩን ተሸክመው ያለማቋረጥ አንድነቱን ሦስትነቱን ለሚያመሰግኑ ለ40ቱ እንስሳ የምሕረት ቃል ኪዳንን ሰጣቸው። አጋንንትን ከሳራ ቤት ያስወጣቸው ዘንድ የጦቢትን ዓይን ያበራለት ዘንድ ደርሱም የማይታመት የታመሙትን ይፈውስ ዘንድ ለቅዱስ ሩፋኤል የምሕረት ቃል ኪዳንን ሰጠው። ሰውን የሚጣሉ አጋንንትም ድል ይነሷቸው ዘንድም ለመላእክት ሁሉ ስልጣን ሰጧቸው። የሰው ሁሉ አባት ለሚሆን ለአዳም ከገነት በወጣ ጊዜ ከልጅህ ልጅ ተወልጄ አድንሃለሁ የሚል የምሕረት ቃል ኪዳን ሰጠው። ለሴትና ለቀደሙ አባቶችም ቃል ኪዳን ሰጣቸው። በደብረ ቅዱስም አኖራቸው። ኖህ ከመርከቡ በወጣ ጊዜ እግዚአብሔር ወልድ የምሕረት ቃል ኪዳን ሰጠው።
ዳግመኛም የሰውን ልጅ በንፍር ውሃ አላጠፋም የሚል የምህረት ቃል ኪዳን ሰጠው። ለአብርሃም ለልጆቹ እንደዚህ የሚል ቃል ኪዳን ሰጣቸው። ለአብርሃም በእውነት ታላቅና ብርቱ ሕዝብ ይሆናል፣ የምድር አሕዛብ ሁሉ በእርሱ ይባረካሉና። በወንድሞቹ ለተሸጠ ዮሴፍም የምህረት ቃል ኪዳንን ሰጠው። በግብፅ ምድርም እጅግ አከበረ። ደብረ ሲና ዕፀ ጳጦስንና ምሳሌዋን ባሳየው ጊዜ እግዚአብሔር ለሙሴ የምህረት ቃል ኪዳንን ሰጠው። እንዲህም አለው፣ ወደ ግብፅ ምድር ውረድና ሕዝቤን አውጣቸው፣ እኔም ካንተ አልለይም፣ ከፈርዖንና ከሰራዊቱ እጅ አድንሃለሁ አለው። እግዚአብሔር ወልድ እስራኤል ከግብፅ በወጡ ጊዜ የምህረት ቃል ኪዳን ሰጣቸው። ሕጌን ትእዛዛቴን ብትጠብቁ በቤተ መቅደሴን ብትፈጽሙት በቤተ መቅደሴ ደስ አሰኛችኋለሁ አላቸው። እግዚአብሔር በኦሪት ለአሮንና ለነቢያት ልጆች ሁሉ ለመስፍኑ ኢያሱና ለሌሎችም መሳፍንት የምህረት ቃል ኪዳን ሰጣቸው። ለንጉሥ ዳዊት፣ ለነቢዩ ሳሙኤል፣ ለሌሎችም ነቢያት ቃል ኪዳን ሰጣቸው። የካህናትንም መስዋዕቶቻቸውን፣ ዕጣናቸውን፣ ጸሎታቸውን ተቀበለላቸው። የእመቤታችን ተራዳኢነቷ ምልጇ ከሁላችን ከሕዝበ ክርስቲያን ዘንድ ጸንቶ ለዘለዓለም ይኑር አሜን። ውድ የተከበራችሁ የእግዚአብሔር ቤተሰቦች በታምሯን በመቀጠል በወርሃ ነሐሴ 21 ቀን የሚነበበውን የዕለቱን ስንክሳር እንደሚከተለው ማሰማት እንጀምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድስት ሄራኒ ሐዋርያዊት ሰማዕት። ይህች ቅድስት ወጣት መልክ ከደም ግባት፣ ምግባር ከሃይማኖት፣ ስም ለመልካምነት የተባበረላት ሰማዕት ናት። ሄራኒ ማለት ሰላማዊት፣ የተወደደች ማለት ሲሆን አንድም በጥሬ በሰላምና ፍቅር ማለት ነው። ቅድስት ሄራኒ በመጀመሪያው መቶ ክፍለ ዘመን በታናሽ እስያ የንጉሥ ሉኪያኖስ ልጅ ናት። በተወለደች ጀምሮም ስለ ክርስትና ሰምታ አታውቅም። ምክንያቱም አባቷ ጣዖት አምላኪ በመሆኑ ባለፈ ክርስቲያኖችን ይቀጣ ስለነበር ነው። ልጁን ማንም እንዳያገኛት ሲል ንጉሡ ለቅድስት ሄራኒ ቤተ መንግሥት ሰራላት። ማንም እንዳይገባ በዙሪያው 12 አጥር አጠረበት። ጣዖቶችን እንዳታጥን አገልጋዮችን ሾመላት። ምናልባት አጥር ሰውን ሊከለክለው ይችላል፣ እግዚአብሔር ግን እግዚአብሔር ነውና ምንም አይከለክለውም። ጌታ ደግሞ ይህችን ወጣት ለወንጌል አገልግሎት ይፈልጋታል። አንድ ቀንም አባቷ ልጁ ምሁር እንድትሆንለት እንደ የተባለ ሽማግሌ ፈላስፋ ቀጠረላትና ከዚህም በኋላ ጥበበ እግዚአብሔር በማለት ይሄ ነው። አባቷ ይህ ሽማግሌ ማንን እንደሚያመልክ አልተረዳ። አረጋዊው እጅግ የተዋጣለት ክርስቲያን ነው፣ ግን ማንም አያውቅበትም። አረጋዊው ቅድስት ሄራኒን ዝም ብሎ ሊሰብካት አልወደደም። መጀመሪያ በስነ ምግባር አጽናት፣ ቀጥሎ ግን ጌታ ሆይ ወደ ናህን ምራት እያለ ይጸልይላት ገባ። ጌታችን ልመናውን ሰምቶላትና ቅዱሷ አንድ ቀን ግሩም ራእይን አየች። እርሷም ለማዕድ ተቀምጣ ሳለ የምስራቅና የምዕራብ መስኮቶችን ተከፍተው ሳሉ በምስራቁ መስኮት ነጭ ርግብ በአፏ ላይ ገባ። የወይራ ዝንጣፍ ቆጽለ ዘይትም ይዛ ገባችና ማዕዷ ላይ አኑራው ሄደች። እርሷን ተከትሎ ደግሞ ንስር በአፉ አክሊል ይዞ ገብቶ ማዕዷ ላይ ጥሎት ሄደ። በሦስተኛው ግን ቁራ እባብ በአፉ ይዞ በምዕራቡ መስኮት ገብቶ ማዕዷ ላይ ጥሎት ወጣ። ቅድስት ሄራኒ ያያቸው ራእይ የጨንቃቸው ሽማግሌ መምህራቸው ተርጉምልኝ አለችው። እርሱም ልጄ ሆይ ለዘመናት ስጠብቀው የነበረ ምኞቴ ነው። ጌታ ያሳየሽ የሕልምሽ ትርጉም እንዲህ ነው።
ነጭ እርግብ የመንፈስ ቅዱስ የሃይማኖት ምሳሌ ናት። የወይሯ ዝንጣፊ ደግሞ ማኅተመ ጥምቀት ሜሮን ነው። ቁራ የክፉ ነገሥታት ምሳሌ ሲሆን እባብ የመከራ ምሳሌ ነው። ንስር ድል የመንሳት ምልክት ሲሆን አክሊል ደግሞ የመንግሥተ ሰማያት ምሳሌ ነው። ልጄ ክርስቲያን ሆነች የሚደርስብሽ ሁሉ ጌታ አሳይቶሻል ብሎ ተርጉሞላት ተሰናበታት። እርሷ ወደ ምስራቅ ዙራ ጸለየች። የማላውቅህ አምላክ ሆይ ወደ እውነተኛ ምራይ ስትል ለመነች። በዚያች ሰዓት የእግዚአብሔር መልአክ መጥቶ አጽናናት፣ የሚያጠምቃትም እንደሚልክላት ነገራት። በዚያን ጊዜ አባቷ ገብቶ ልጄ ከመሳፍንቱ ለአንዱ ልድርሽ ስለሆነ ምን ትያለሽ አላት። 3 ቀን ስጠኝ አለችውና ሰጣት። ወደ ጣዖቶቹ ዕለታቱ ወርዳ ላግባ ወይስ ይቅርብኝ አለቻቸው። በቀድሞም በወርቅ የተለበጡ ድንጋዮች ናቸውና ዝም አሉ። በሙሉ ቀጥቅጣ ሰበረቻቸው። ተመለሰች። በዘመኑ ቅዱሳን ሐዋርያት በተለይም እነ ቅዱስ ጳውሎስ በሕይወተ ሥጋ ነበሩና የቅዱስ ጳውሎስ ደቀ መዛሙርት አንዱ ቤቷ እንደተዘጋ ገባ። ክርስትናን ከጥንት እስከ ተፍጻሜት አስተምሮ አጠመቃት። በሦስተኛው ቀንም አባቷ ምን መከርሽ ቢላት የእኔ ምክር መርዓተ ክርስቶስ ሰማያዊ ሙሽራ መሆን ነው አለችው። አባቷ ደነገጠ። እጅግ ስለተናደደም ወደ አደባባይ አውጥቶ አስሮ መሬት ላይ ጣላትና በመቶ የሚቆጠሩ ፈረሶች እንዲረግጧት አደረገ። በወቅቱም ሰው የሚጠብቀው የአካሏን ቁርጥራጭ ነበር። ነገር ግን ጌታ ከእርሷ ነበርና ልብሷ እንኳን ጭቃ አልነካውም። አባቷ ንጉሥ ሉኪያኖስ ሰራዊቱ ያዩት ማመን አልቻሉ። ሁሉም ድምፃቸውን ከፍ አድርገው ከክርስቶስ በቀር ሌላ አምላክ የለም አሉ። ቅድስት ቴራኒ ምንም ሳትናገር ይህንን ሁሉ ሰው ማረከች። ወዲያውም ንጉሥ መልእክተኛ ልኮ የቅዱስ ጳውሎስ ደቀ መዛሙርትን አስጠርቶ ከነ ቤተሰቦቿ ተጠመቀ። የዚህን ዓለም ክብር ንቆም ንግሥናውን ተወ። የጸሎት ሰውም ሆነ። የቅድስት ቴራኒ ተጋድሎ ግን ቀጠለ። ይህች ቅድስት ቆስጠንጢኖስ እናቱ የመስቀል ወዳጅ ነበረች። የቅዱስ እናቶቻችን አምላክ እህት እናቶቻችን ከክፋትም ከጥፋትም ይሰውርልን። ለሀገርም ለሃይማኖትን የሚጠቅሙ ሴቶችንም ጌታ አይንሳን፣ በረከታቸው ይደርብን ለዘላለሙ አሜን። የቅድስት ቴራኒ ረድኤቷ አይለየን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።